ቤተሰብ ነው። ቁርስ እንስራ፣ ቁርስ ፉል እንስራ። ፉል አለ፣ እዚህ ጋር ደግሞ ሀሉም አለ፣ እዚህ ጋር ለባን አለ፣ እዚህ ጋር ደግሞ መሐሙስ አለ፣ እዚህ ጋር ደግሞ መሽሩም አለ። እና ሁሉ እንዴት እንደምንሰራው መሽሩም ከአንድ ወጋ ነው የሚሰራው፣ አንድ ወጋ ማለት ነው። አንድ ወግን እንቀቅላለን፣ ፉላችን ደግሞ ትላለን ማለት ነው። የኛው ደግሞ ለእንቁላል ነው ማለት ነው። እና ሁሉንም በሂደት እናያለን። እና ፉላችን አቁላልተናል፣ ቲማቲም አድርገንበታል። መጀመሪያ ሽንኩርቱን አቁላልተናል፣ በደንብ እናቁላለን። ልክ እንደኛ ጋር ጥብስ ያለ ተጠበሰ ሲያምር መጀመሪያ ሽንኩርቱን አቁላለን፣ ከዛ ቲማቲም ጨመርንበት። አሁን ደግሞ ቅመማችን እንጨምራለን ማለት ነው። እና ሽንኩርት ጨምሬያለሁ። በነገራችን ላይ ስለ ቸኮልኩ ነው እንጂ ቀስ አድርጌ ብቀርጸው ደስ ይላል፣ ግን ቸኮልኩ። እዛ ደግሞ አንድ ወግ ደግሞ ቀቅለናል ማለት ነው። አንድ ወግ ተቀቅሏል። አሁን እንከትፍና በመሽሩም እንሰራዋለን። ፉል የቆርቆሮ ፉል ማለት ነው። በጣም የሚያምረው ቆንጆ ፉል ነው በነገራችን ላይ። እዚህ ጋር ደግሞ ድስታችን ግሏል፣ ለእንቁላል ማለት ነው። ዘይት አድርገንበታል። ጡማት እንቁላል ነው የምንሰራው። እዚህ ጋር ደግሞ የእንቁላል ቲማቲም ሾክሾክ አይሉታል። እዚህ ጋር እንቁላል መፍጨ ሳይር መጨመር ማለት ነው። ግን ፍልፍል አስዋድ ቆንጆ በርበሬ ነው። አብዛኛው ቆንጆ በርበሬ፣ ጨው። እኛ ቤት ቅመም ይወዳሉ። ከሁሉም ቦታ ቅመም ነው የሚጨምረው። እዚህ ጋር ደግሞ ፉላችን እንደዚህ ያለች ነው፣ የተንጨቀጨቀች ነው። እዚህ አሁን ይሄኛው ወደዛ እናደርግና ይሄን ደግሞ ይሄ አንድ ወግ ደግሞ ሽንኩርት እንጨምርበታለን። መጀመሪያ ሽንኩርት እናቁላለን፣ ከዛ መሽሩም እናጨምርበታለን፣ ከዛ አንድ ወግ። ይሄ ደግሞ ለመሽሩም ነው፣ ለመሽሩም ወይም ለነቃነቅ ነው ማለት ነው። እዚህ ጋር ነጭ ሽንኩርት ይደረግበታል። ግን በጣም ስለሸኮል እንትን ላይ ላችሁ ይችላል፣ ላይ ገባችሁ ይችላል። ያው ለቪዲዮ ይቀመጥ። ሁሌም ቁርስ ስሰራ አስታውሳለሁ። በቃ ይሄኛው እንቁላል እየደረሰ ነው። አሁን ከለበይ እያሉ ስለሆነ አንድ ወግ ጨምር። አሁን እዚህ ጋር ነቃነቁም ወይም አንድ ወግ ጨምሬያለሁ። ከዛ ደግሞ ድንች ጨመርኩበት። መጀመሪያ ሽንኩርቱን አቁላለሁ፣ ከዛ መሽሩም ጨመር፣ ከዛ ቅመም አደረኩበት። ቅመም ፍልፍል አስዋድ፣ ነጭ ሽንኩርት፣ ጨው ብቻ ነው የሚጨመርበት። እንዲያቃጥል ደግሞ በርበሬ እንዳሰራሩ ነው። በነገራችን ላይ በየነሱ ይታያል ይመስላል። የነቃነቅ አሁን በዚህ መልኩ ጨርሰናል። ነቃነቁ ይሄ ሁሉ ይሄ ደግሞ ይሄ ዘይቱን ተያር ወጅብ ይሄ ደግሞ ሀሉም ነው። ሀሉም በክብ በክብ ይቆረጣል። ከዛ እና ይሄ እንቁላል ደግሞ ወደ 8 እንቁላል አድርጌያለሁ። ይመስላል እንቁላላችን ደግሞ ማለት ነው። ቤት ሹክሹካ ይባላል። ዛከር ይሆናል። አሁን ጨርሰናል። ስላስ ወደ አድርገት ነው እንደዚህ ሰርቶ መስጠት ነው። ሀሉሙን በደንብ ያያችሁታል መሰለኝ። ይሄ ሀሉም ነው። እንደዚህ በክብ በክብ ቆርጬ፣ ከዛ ቲማቲሙን ደግሞ በክብ ቆርጬ ዘይቱን ከበላይ ላረኩበት። ስለቸኮልኩ አላሳየዋቸውም። ምክንያቱም ቁርስ መስራት በጣም ከባድ ነው። ከምሳም በላይ ደግሞ ያባክናሉ። ተለበሉ ስለሚሉ እንትን ይላልና ከዛ ልክ እንደዚህ ነው የወጣው ማለት ነው። በደንብ ላይታያችሁ ይችላል ስለቸኮልኩ። ቂጣ ደግሞ 3 አይነት ነው ቂጣ። ነገሩ እንደየቤቱ ነው። እኛ ቤት ይሄ ሁሌ ነው የሚቀርበው። ይሄ ቂጣ አለ። ከዛ ደግሞ ጥቁሩ ቂጣ ነው ያለው። ለምን አውጥቼ አላሳያችሁም?
ይሄ ጥቁር ቂጣ ነው። ጥቁር ቂጣ ነው። ይሄኛው ደግሞ ጨዋማ ነው። ወፍራም ቂጣ ነው። በጣም ወፍራም ነው ይሄኛው ቂጣ እና በደንብ አልቀረጥኩትም ይመስለኛል። ግን ያው ለማስታወሻና ለእንትን ይሆናል። እንዲያውም ዛሬ በጣም ቀለል ያለ ቁርስ ነው። ይሄኛው እንደዚህ ነው እና ሞቅና በማዕዘን ቀርጸን ቆርጠን ማቅረብ ነው ማለት ነው። አሁን ደግሞ ወተት ላፈላ ነው። የቱን እንደመሰለ እኔ ሁሉም ተዘጋጀ ነው። ሽንኩርት እንደዚህ የተዘጋጀ ነው። እንደዚህ በቃ ብክን ነው። ራሱ አልደፋሁትም። ከብዳላ ነው ከባድ። እንዲያውም እውነት ለመናገር የዛሬው ቁርስ ቀለል ያለ ነው። ለባን፣ ዘይቱን፣ ጅብን፣ ካድራ ቀላቅለን እንደዚህ የማይቀር ነው። ፉል ሀሎም አንድ ቀን በዛ ላይ አንድ ቀን ነቀነቅ፣ አንድ ቀን መሽሩም ብቻ የተለያየ አይነት ነው የሚቀርቡና ይሄ ሁሉ ተሰርቶ ይበላል ማለት አይደለም፣ ይደፋል ማለት ነው እንጂ ፉል የሚጨመር እንትን ፈላፈል የሚጨመራል እና ቀለል ያለ እንደውም ዛሬ ቁርስ ተለበል ስለሚል ነው እንጂ ሌላ ቤት አሁን ምሳ ነው። እኛ ቤት ደግሞ ቁርስ ነው አሁን ማለት ነው። አብሲታ ይመስል ሞተው አብሲት ይመስላል። ሄልን ጨምርበታለን። አብሲት ይመስላል። የማይት ሞተት ተሰራ ሁሌም አብሲት ይመስለኛል። ሄል ነው የጨመርኩበት። ሻይ ቅጠልም ጨምርበት። ሁላችሁም በጣም ነው አመሰግናለሁ። ለምን ታደርጉልኝ ነበር? ከልብ አመሰግናለሁ። እውነት ለመናገር እግዚአብሔር ያክብርልኝ። ሻይ ቅጠል እንጨምርኩበት። አሁን ደግሞ ኮምፕሌክስ ይበላሉ ማለት ነው። ሰላም ለሁላችን፣ ሰላም ለሀገራችን፣ ሰላም ለእኛ ይሁን። ያው እኛ ብንሰራው እንሰራለን እንጂ አንበላውም። እንደዚህ ነው። ያው አንዳንዴ የሰራው ለሰው የሚቀምሰው ይመስላል። እኔስ እንዲያውም ጨው ምናምን ራሱ አልቀምስም። ማንኛውም ነገር ስሰራ ሁሌ ስለምሰራው መሰል አንድ አይነት ይሆንልኛል እንጃ እንትን አይልም፣ አይበዛም እንትን አይልም እንጂ እንደዚህ እየልሽ ምናምን አላውቅም። የእውነት በቃ ስሰራ በይታ ነው የምጨምረው እና ይሄ ደግሞ ለኮምፕሌክስ ማለት ነው። እንደ አይነ ሻወር ነው በቃ ማቅረብ። በቃ ባይ ባይ። ሰናይ ቀን